ኢራን PGSA የተሰኘ አዲስ የሆነ ወታደራዊ እዝን አቋቁማለች። ፐርሺያን ገልፍ ስትሬት አውቶሪቲ የተሰኘው የአዲስ እዝ የሆርሙዝ ሰርጥ ላይ ሙሉ ለሙሉ ቁጥጥር የሚያደርግ ከአሜሪካ የሚሰነዘርን ማንኛውንም አይነት ወታደራዊ ጫና የሚመክትና ፈጣን ምላሽ የሚሰጥ በከባድ መሳሪያም የተደራጀ ነው። አዲሱ ወታደራዊ እዝ በባህር ዳርቻዎች ላይ የተጠመዱ ጸረ መርከብ ባላስቲክ እና ክሩዝ ሚሳኤሎችን፣ ፈጣን ጥቃት አድራሽ የሆኑ ትናንሽ ጀልባዎችንና የስለላ አጥፊ ድሮኖችን ጨምሮ በብዛት በቦታው ያሰማራ ሲሆን በቀጥታ የሚታዘዘውና ትዕዛዝም የሚቀበለው ከኢራኑ ከፍተኛ መንፈሳዊ መሪ ከአያቶላ ሙጅተባ ኳሚኒ ብቻ ነው። የባሰ አታምጣ እንዲል ቢሉ የኢራን ፓርላማ ዶናልድ ትራምፕ እና ኔታንያሁ ላይ ግድያ ለሚፈጽም አካል ሽልማት ለመስጠት ረቂቅ ሕግ እያዘጋጀ መሆኑ መሰማቱ ኢራን ምን ያህል እንዳመረረች የሚያሳይ ነው ተብሏል። በእስላማዊቷ ሪፐብሊክ ወታደራዊና የደህንነት ኃይሎች የሚወሰድ ተመጣጣኝ እርምጃ የሚል ስያሜ በተሰጠው በዚህ ረቂቅ ሕግ ላይ ዶናልድ ትራምፕ እና ኔታንያሁን እንዲሁም የአሜሪካ ማዕከላዊ እዝ ሴንትኮም አዛዥ የሆኑትን ጀነራል ብራድ ኩፐርን ለሚገድል ማንኛውም ግለሰብ 50 ሚሊዮን ዩሮ የገንዘብ ሽልማት መስጠትን በይፋ የሚደነግግ ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ በኢራን ላይ ሊሰነዘር ታቅዶ የነበረውን ወታደራዊ ጥቃት በአሁኑ ወቅት ጥልቅ የሆኑ ድርድሮች እየተካሄዱ በመሆናቸውና በባህረ ሰላጤው ሀገራት ጥያቄ መሰረት ለጊዜው እንዲዘገይ ማዘዛቸውን ገልጸዋል። ትራምፕ ጥቃቱን ለጥቂት ቀናት ቢያዘገዩትም ለአሜሪካ ወታደራዊ ኃይል በማንኛውም ሰዓት ትዕዛዝ ሊሰጥ እንደሚችልና በኢራን ላይ መጠነ ሰፊ ጥቃት ለመሰንዘር በተጠንቀቅ እንዲቆም አዘዋል። ሰዓቱ እየረፈደ ነው ሲሉም አስጠንቅቀዋል። ይህ የትራምፕ ዛቻ በቀጠናው ላይ ያረበበው ወላፈን የባሰ እንዲግል ያደረገው ሲሆን በቀጣይ ሰከንዶች ምን ሊፈጠር እንደሚችል እንኳን የማይገመት አድርጎታል። Iran's parliament is preparing to vote on a controversial bill that would place financial rewards on the assassination of US President Donald Trump and Israeli Prime Minister Benjamin Netanyahu. US President Donald Trump says he's postponed a planned military strike on Iran that was to be carried out on Tuesday. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በአሜሪካና በኢራን መካከል ዳግም ስላገረሸው ግለትና ከዛ ጋር ተያያዥ የሆኑ ጉዳዮችን እናስቃኛችኋለን። ስለ ቻይና፣ ስለ ሩሲያ፣ ስለ ኤሚሬትስና ስለ ሳውዲም የምናስቃኛችሁ አዳዲስ ነገሮች አሉ። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድ እንጋብዛለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት በኢራን ላይ ሊሰነዘር ታቅዶ የነበረውን ወታደራዊ ጥቃት በአሁኑ ወቅት ጥልቅ የሆኑ ድርድሮች እየተካሄዱ በመሆናቸውና በባህረ ሰላጤው ሀገራት ጥያቄ መሰረት ለጊዜው እንዲዘገይ ማዘዛቸውን በይፋ ገልጸዋል። ፕሬዝዳንቱ በትሩዝ ገጻቸው ላይ ይህንን ጥቃት ለጊዜው እንዲያቆዩት የተጠየቁት በኳታር፣ በሳውዲ አረቢያ እና በተባበሩት አረብ ኤሚሬትስ መሪዎች አማካኝነት እንደሆነ ገልጸዋል። ትራምፕ አክለውም ለአሜሪካ እጅግ ተቀባይነት ያለው ስምምነት ላይ ለመድረስ እንደሚቻል መረጃው እንደደረሳቸው ጠቁመው በአዲሱ ስምምነት መሰረትም ኢራን በምንም አይነት የኒውክሌር መሳሪያ ባለቤት አትሆንም ሲሉ በድጋሚ አጽንኦት ሰጥተው ተናግረዋል። ይሁን እንጂ ፕሬዝዳንቱ ማስጠንቀቂያ ከመስጠት አልተቆጠቡም። ተቀባይነት ያለው ስምምነት ላይ መድረስ ካልተቻለ የአሜሪካ የጦር ኃይል በአይን ጥቅሻ ጊዜ ውስጥ በኢራን ላይ እጅግ ሰፊና ሙሉ ወታደራዊ ጥቃት ለመሰንዘር ዝግጁ ሆኖ እንደሚጠብቅ አስታውቀዋል። ኢራን በበኩሏ በዚህ የትራምፕ የቅርብ ጊዜ መግለጫ ላይ እስካሁን በይፋ የሰጠችው ምላሽ የለም። ባሳለፍነው ሳምንት መጨረሻ ላይ ጦርነቱን ለማቆም የሚደረጉ ንግግሮች በመጓተታቸው ትራምፕ ለቴህራን ጊዜው እየተቆጠረባችሁ ነው የሚል ከባድ ማስጠንቀቂያን ሰጥተው ነበር። የአሜሪካና የእስራኤል ጥምር ኃይሎች በኢራን ላይ መጠነ ሰፊ የአየር ድብደባ የጀመሩት
ባለፈው የካቲት 21 ሲሆን ኢራን በበኩሏ በባህረ ሰላጤው ሀገራት ውስጥ ወደሚገኙ የአሜሪካና የእስራኤል የጦር ሰፈሮችን ኢላማ አድርጋ በድሮኖችና ሚሳኤሎች በማውደም ያጸፋ እርምጃን መውሰዷ ይታወሳል። ምንም እንኳን አልፎ አልፎ የተኩስ ልውውጦች ቢኖሩም ድርድሩን ለማቀላጠፍ ሲባል ባለፈው ሚያዝያ የተደረሰው የተኩስ አቁም ስምምነት በአብዛኛው ሲከበር ቆይቷል። ኢራን 20 በመቶ የሚሆነውን የዓለም ነዳጅና የተፈጥሮ ጋዝ የሚጓጓዝበትን የሆርሙዝ ሰርጥን በቁጥጥሯ ስር በማድረግ የውሃ መስመሩን ዘግታለች። ኢራን ይህን እርምጃ ለአሜሪካና እስራኤል ጥቃቶች የተሰጠ ያጸፋ ምላሽ እንደሆነ የገለጸች ሲሆን ውሳኔው በዓለም አቀፍ ደረጃ የነዳጅ ዋጋን በከፍተኛ ሁኔታ እንዲንር አድርጓል። አሜሪካ በበኩሏ ኢራን ያቀረበቻቸውን ቅድመ ሁኔታዎች እንድትቀበል ተጨማሪ ጫናን ለመፍጠር በኢራን የወደብ መስመሮች ላይ ጥብቅ የባህር ላይ እገዳ በመጣል እርምጃዋን ቀጥላለች። ይህ በእንዲህ እንዳለ ባለፉት 24 ሰዓታት ውስጥ በርካታ የአሜሪካ የጭነት አይሮፕላኖች ከጀርመን ተነስተው በጦር መሳሪያ የተሞሉ ቁሳቁሶችን ወደ ቴል አቪቭ ማጓጓዛቸው ተገልጿል። መዋሸት ብርቃቸው ያልሆነው መሪው ዶናልድ ትራምፕ ባሳለፍነው ሳምንት መባቻ ላይ ወደ ቻይና ሄደው ከሺ ጂንፒንግ ጋር የተወያዩ ሲሆን የትራምፕ ጉዞ ምንም ስኬታማ ሳይሆን መጠናቀቁ ይታወሳል። ታዲያ ትራምፕ ትላንትና ከጋዜጠኞች ጋር በነበራቸው ቆይታ ቻይና በአሜሪካ የጦር አቅም በእጅጉ መደመሟን ፕሬዚዳንቱ ነግረውኛል፣ ሁሌም እንደምለው በጦር መሳሪያ ማንም አይቀድመንም ማለታቸው በርካቶችን አስገርሟል። Our military is the greatest military anywhere in the world. I just left China. And I will say President Xi was very, very complimentary of our military. He was amazed actually. የኛ ጦር ሰራዊት ከዓለም ጦር ሰራዊቶች ሁሉ የላቀው ጦር ሰራዊት ነው። ፕሬዝዳንት ሺ ጂንፒንግም ሰራዊታችንን በእጅጉ ሲያደንቁ ነበር። እኛ የማይገዳደሩት ኃያል ጦር ስላለን ኢራን ኒውክሌር እንድታበለጽግ አንፈቅድም። የትራምፕ በዚህ ልክ መዋሸት በርካቶችን ግራ ያጋባ ሲሆን የጂኦፖለቲካል ጸሐፊው ግሌን ዳይሰንም ትራምፕ ወደ ቻይና ባደረጉት ጉዞና ከሺ ጂንፒንግ ጋር በነበራቸው ውይይት ላይ በጣም በሚያስታውቅ መልኩ በተደጋጋሚ መዋሸታቸው የትራምፕን አለመቻል ያሳየ እንዲሁም አሜሪካንን ያሳነሰ ነው ብሏል። ከቻይና ከተመለሱም በኋላ መዋሸታቸውን መቀጠላቸው ትዝብት ላይ ጥሏቸዋል ሲል አክሏል። He takes great pride in this whole deception that he comes with this little comforting statements to make the opponent lower. እሱ በአጭበርባሪ ቃላት የተሞሉ መግለጫዎችን መስጠት ይወዳል። ይህ አካሄድ የሚያዋጣ መስሎታል። በቻይና ጉብኝቱም ወቅት በንግግር ሲያጭበረብር ነበር። እንዲህ አይነት አካሄዶች ለሰላም የሚኖሩ በሮችን ሁሉ ይዘጋሉ፣ ታማኝነትንም ያሳጣሉ። በሌላ በኩል በክብር ላይ ክብር በስኬት ላይ ስኬት እየተጎናጸፉ ያሉት የሩሲያው መሪ ቭላዲሚር ፑቲን በሺ ጂንፒንግ ግብዣ መሰረት ትላንት ምሽት ለቻይና ሕዝብ በቀጥታ ስርጭት የተላለፈ ንግግራቸውን አቅርበዋል። በተለይ ሺ ጂንፒንግ ይህን ክብር ለፑቲን የሰጡት ትራምፕ ከቻይና ከተመለሱ በኋላ መሆኑና እዛው ያሉም ትራምፕ ይህን ዕድል አለማግኘታቸው ትርጉሙን ከፍ ያደርገዋል። በአሁኑ ወቅት ሩሲያና ቻይና ግንኙነታቸውን በእጅጉ ያጠናከሩ ሲሆን በቅርቡም የሁለቱ ሀገራት ዜጎች ያለ ቪዛ ወደ ሁለቱም ሀገራት በነፃነት እንዲጓጓዙ ከቪዛ ነፃ የሆነ አሰራርን ጀምረዋል። ፑቲን በምሽቱ ንግግራቸውም በዓለም ላይ የሀገራትን ሚዛን ለመጠበቅና ሰላምን ለማረጋጋት በተለያዩ መንገዶች ሩሲያና ቻይና ትልቅ አስተዋጽኦን እያበረከቱ ነው፣ አሁን ላይ ዋናዎቹ የዓለም አቀፍ ሕግ አስከባሪዎችም ነን ብለዋል። Стратегическая связка играет важную стабилизирующую роль на мировой арене. При этом мы не дружим против кого-либо. አሁን ላይ የቻይናና የሩሲያ የጠበቀው ስትራቴጂካዊ አጋርነት በእጅጉ ተጠናክሮ ቀጥሏል። ቻይናም ሆነች እኛ ለሰላምና ለመረጋጋት እያበረከተን ያለው አስተዋጽኦ ከፍተኛ ነው። የቻይና ሕዝብ ሀገሩን የሚወድ ታታሪና ጥሩ ብልጽግና የሚገባው ነው። በመካከለኛው ምስራቅ በከፍተኛ ደረጃ ያገረሸ የመጣውን ቀጠናዊ ውጥረት ተከትሎ የተባበሩት አረብ ኤሚሬትስ እና ሳውዲ አረቢያ የድሮን ጥቃት እንደተሰነዘረባቸው አስታውቀዋል። የኤሚሬትስ ባለስልጣናት እንደገለጹት
በባህራክ የኒውክሌር ኃይል ማመንጫ ጣቢያ ላይ ያነጣጠረ የድሮን ጥቃት ተሰንዝሯል። የተወነጨፉባቸው 3 ድሮኖች ሲሆኑ 2ቱ አየር ላይ ተመተዋል። ሶስተኛው ግን በኒውክሌር ጣቢያው አጥር አቅራቢያ በሚገኝ ኤሌክትሪክ ኤነርጂ ላይ በመውደቁ እሳትን አስከትሏል። ሰው ላይ ጉዳት እንዳልደረሰም ተገልጿል። ኤሚሬትሶች ጥቃቱ ከየት እንደተፈጸመ እያጣሩ ነው። የምዕራባውያኑ ሚዲያዎች ግን በውሸት ኢራን ላይ ጣታቸውን ቀስረዋል። በሌላ በኩል ሳውዲ አረቢያ ደግሞ ከኢራቅ የአየር ክልል አቅጣጫ ወደ ሀገሯ የተተኮሱ 3 ድሮኖችን መታመጣሏን አስታውቃለች። ሳውዲ መሰል ጥቃቶች የሚቀጥሉ ከሆነ ወታደራዊ ምላሽ ልትሰጥ እንደምትችል አስጠንቅቃለች። ዛሬ ሌሊትና በነገው ዕለትም በባህረ ሰላጤውና በሆርሙዝ ሰርጥ አካባቢ ሰፊ ግጭት ሊቀሰቀስ ይችላል የሚል ስጋት በገበያ ላይ በመፈጠሩ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ህንድ ከዓለም 3ኛዋ ትልቋ የነዳጅ አስመጪና ሸማች ሀገር ብትሆንም በአንድ ሳምንት ውስጥ ለ2 ጊዜ የችርቻሮ ነዳጅ ዋጋ ጨምሯል። የህንድ መንግስት በዓለም አቀፍ ደረጃ እየጨመረ በመጣው የድፍድፍ ነዳጅ ዘይት ወጪ ምክንያት ከሚደርሰው ኪሳራ ለማገገም ባወጣው አዲስ የማስተካከያ ዋጋ የፔትሮል ዋጋ በ$1 ጨምሯል። የናፍታ ዋጋ ደግሞ አነስተኛ ለውጥን አሳይቷል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የኢራን አየር መከላከያዎች በቀይ ሽም ደሴት ላይ ከማይክሮ ድሮኖች ጋር በጋራ ተሰማርተዋል። ማይክሮ ድሮኖቹ በሆርሙዝ ሰርጥ ላይ በምትገኝ የኢራን ደሴት ላይ ማስጠንቀቂያን ሰጥተዋል። ከጥቂት ሰዓታት በፊት በቀይ ሽም ደሴት የተሰማው ድምፅ የተከሰተው የመከላከያ ስርዓትን በማንቃትና ከጠላት ድሮኖች ጋር በተፈጠረ ግጭት ነው ሲሉ የኢራን የሆርሙዝጋን ግዛት የፖለቲካ ደህንነትና ማህበራዊ ገዢ ምክትል አስተዳዳሪ ሐመድ ናፊሲ ገልጸዋል። ሐመድ ናፊሲ አብዮታዊ ዘቡ ሙሉ ዝግጁ ሆኖ አጽንኦት ሰጥቶ ሁኔታውን በሙሉ ቁጥጥር ስር አውሎታል፣ በቀይ ሽም ደሴት ላይም ያለው ነገር ተረጋግቷል ብለዋል። በሌላ በኩል ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኢራን በኤሚሬትሱ ባራክ ዩኒት 3 ላይ በፈጸመችው ጥቃት የጠፋውን ኤሌክትሪክ መልሶ ማቋቋም ለኒኩለር ደህንነቱ በእጅጉ አስፈላጊ ነው ብለዋል። የኒኩለር ጣቢያዎችና ሌሎች ከኒኩለር ጋር ተያያዥ የሆኑ የደህንነት ነገሮች አስፈላጊ የሆኑ ጭነቶችም በወታደራዊ እንቅስቃሴ ፈጽሞ ሊጠቁ አይገባም ሲሉ ተናግረዋል። በሌላ በኩል ፓኪስታን ትላንትና በሳውዲ አረቢያ ላይ የተፈጸመውን የድሮን ጥቃት በእጅጉ አውግዛለች። የፓኪስታን የውጭ ጉዳይ ሚኒስቴር ባሳለፍነው እሁድ ኢራቅ በሳውዲ ላይ የፈጸመችውን የድሮን ጥቃት በማውገዝ ለሪያድ ያላቸውን የማያወላውል ድጋፍ አረጋግጠዋል። ሚኒስቴሩ እንዲህ ያሉት ጥቃቶች የመንግስትን ሉዓላዊነትና የግዛትን ንጹህ አቋም የሚጥሱ ናቸው፣ ከዛም ባሻገር የክልሉን ሰላምና መረጋጋት የባሰ ለመናድ የሚደረግ አስቀያሚ ሙከራ ነው ብለዋል። ይህ በእንዲህ እንዳለ የእስራኤል ዜግነት ያላቸው እንግሊዛዊው የታሪክ ፕሮፌሰር አቪይ ሻላም ኔታንያሁና ትራምፕ ኢራን ላይ የከፈቱት ጦርነት በ21ኛው ክፍለ ዘመን ከታዩ ጦርነቶች ሁሉ ትርጉም የለሹና በፍጹም ሊደረግ የማይገባው ነው ሲሉ ሁለቱን መሪዎች ኃላፊነት የጎደላቸው በማለት ወቅሰዋቸዋል። Trump Netanyahu war on Iran is one of the most unjustified, senseless and foolish wars of the 21st century. ትራምፕና ኔታንያሁ በኢራን ላይ የከፈቱት ጦርነት ፍትሃዊ ያልሆነ ተጠያቂነት የጎደለውና የሞኞች ተግባር የሆነ ነው። በዚያን ወቅት ወደ ጦርነት የሚያስገባ ምንም ምክንያት የለም ነበር። ሕግን የጣሰና ፍጹም ተቀባይነት የሌለው ጦርነት ነው። በሌላ በኩል የአየርላንዷ ፕሬዝዳንት ካትሪን ኮሊ ወደ ጋዛ የሚጓዙ የእርዳታ አውሮፕላን ጀልባዎች ከተጠለፉ በኋላ እህቷ በእስራኤል ወታደሮች በመታገቷ በእጅጉ ማዘናቸውን ገልጸዋል።
የፕሬዝዳንቷ እህት የሆኑት ዶክተር ማርጋሬት ኮሊን በግሎባል ስሙድ ፍላውቲ የሚሰሩና ከተጠለፉት 6 የአየርላንድ ዜጎች መካከል እንደሚገኙ ተናግረዋል። ፕሬዝዳንት ኮሎኒ እህቴ በእስራኤል ጦር መታገቷ በጣም የሚያናድድ ነው። እኔ መሪ በሆንም ስለ እህቴ ይጨነቃለሁ። በተቋሙ ቦርድ ውስጥ ስላሉ ባልደረቦቿም ያሳስበኛል ብለዋል። የግሎባል ስሙድ ፍላውቲ የአየርላንድ መሪ የሆኑት ካረን ሞሃይኒ ደግሞ ለፕሬስ ማህበር እንደተናገሩት 6 የአየርላንድ ዜጎች ታፍነዋል። ተጨማሪ 9 ሰዎችን በመርከቡ ላይ የታፈኑ ሲሆን አደጋ ውስጥም ናቸው ብለዋል። የአየርላንዷ ፕሬዝዳንት የእስራኤልን ተግባር አሳፋሪ ነው ሲሉ ገልጸውታል። በሌላ በኩል እንባና ሳቅ ተፈራራቂ ናቸው እንደሚባለው ከኢራኑ ጦርነት ማግስት እየተነዙ ካሉ ፕሮፓጋንዳዎች በተቃራኒው በኢራኗ ርዕሰ መዲና ቴሄራን የ1000 ጥንዶች የጅምላ የሰርግ ስነ ስርዓት ተካሂዷል። በአበቦች ያጌጡ ወታደራዊ የሰርግ መኪኖች የሰርግ መኪናና ኮንቮይ ሆነው አገልግለዋል። በኢማም ሁሴን አደባባይም 110 ጥንዶች የተጋቡ ሲሆን ሙሽሮቹ በሮዝና በነጭ ያጌጡ ወታደራዊ ተሽከርካሪዎችን መጠቀማቸው ዝግጅቱ ትኩረትን እንዲስብ አድርጓል። በህዝቡና በሰራዊቱ መካከል ያለውን ቁርኝትም የበለጠ ያሳየ ሆኗል። የኢራን መንግስት በቴሄራን ለ1000 ጥንዶች ባህላዊ የጋብቻ ስነ ስርዓቶችንም ከሀገር አቀፍ ምልክቶች ጋር በማጣመር ከባንዲራዎች፣ ከቁም ምስሎችና ከሊሞዚን ይልቅ በወታደራዊ ተሽከርካሪዎች ልዩ ሰርግን አዘጋጅቷል። ይህ የሰርግ ስነ ስርዓትም በአማረና በደመቀ መልኩ እየተከናወነ ሲሆን ክስተቱ ምንም እንኳን የሀገሪቷ ጦር በተጠንቀቅ ላይ ቢሆንም ህዝቡ ግን ወደ ተለመደው የዕለት ተዕለት ህይወቱ መመለሱን ያበሰረ ሆኗል። የባህረ ሰላጤው ዓለም አቀፍ ፎረም ስራ አስፈጻሚ ዳንያ ታፈር የገልፍ ሀገራት አሜሪካና እስራኤል ኢራን ላይ ጦርነት መክፈታቸውን ተከትሎ ለገጠማቸው መስቀልቅል መፍትሄ እየፈለጉ ነው ብለዋል። ነገር ግን ከትራምፕ በተቃራኒ የባህረ ሰላጤው ሀገራት የኢራንን የኒውክሌር መርሃ ግብር እንደ ዋና ስጋታቸው እንደማይመለከቱት ገልጸዋል። በእነሱ እይታ የሆርሙዝ ባህር መከፈትና ኢራን ላይ ጥቃት መሰንዘሩ እነሱ የሚሳኤሎችን ውርጅብኝ ለማስተናገዳቸው ዋና ምክንያት ናቸው ብለው እንደሚያምኑ ገልጸዋል። ዶናልድ ትራምፕ በሚፈልጉትና የባህረ ሰላጤው ሀገራት መሪዎች በሚፈልጉት መካከል ቅድሚያ የሚሰጠውን ቅደም ተከተል የመጠበቅ ልዩነትም አለ ብለዋል። በሌላ በኩል የኳታር የውጭ ጉዳይ ሚኒስቴር የእስራኤል ጦር በግሎባል ፍሪደም ፍሎቲ ላይ የሚያደርገውን ጣልቃ ገብነትና ወደ ጋዛ እርዳታ በሚያጓጉዙ ጀልባዎች ላይ የተፈጸመውን አፈና አውግዟል። በትዊተር ላይ ሚኒስቴሩ እስራኤል በግሎባል ፍሪደም ፍሎቲ ላይ ያደረሰችውን አዲስ ጥቃት ዓለም አቀፍ ሕግን፣ የሰብአዊ ሴቶችንና የባህር ላይ ደህንነትን በግልጽ የጣሰ እንደሆነና በጋዛ ሰርጥ ላይ ያለው ኢፍትሐዊ ከበባን ያጠናከረ ነው ሲሉ ገልጸውታል። ሚኒስቴሩ የእስራኤል ወረራ ባልታጠቁ የፍልስጤም ሕዝቦች ላይ እየፈጸማቸው ያሉት ወንጀሎች ከማስፈራራት ጀምሮ ከፍተኛና በርካታ መሆናቸውን ገልጸው በፍልስጤም ግዛቶች በተለይም በጋዛ ሰርጥ ውስጥ ያለውን አስከፊ ሰብአዊ ሁኔታ የሚያባብሰው ነው ብለዋል። ኳታር ዓለም አቀፉ ማህበረሰብ የሆርሙዝ ሰርጥ እንዲከፈት ማስገደድ አለበት፣ በእርዳታ ፍሰት ላይ የተጣሉትን ህገወጥ ደንቦችን ማስነሳት አለበት፣ ለፍልስጤም ህዝብም አስፈላጊውን ጥበቃ ማድረግ አለበት ብለዋል። የፍሎቲላ አባል የሆኑ አክቲቪስቶችም በፍጥነት ከታፈኑበት እንዲፈቱ ዓለም አቀፉ ማህበረሰብ በአንድነት በጽናት መጠየቅ እንዳለበትም ሚኒስቴሩ አጽንኦት ሰጥተው ተናግረዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።